የኔትወርኪንግ ትምህርቶችን በደንብ ስንረዳ እዚህ ያሉትን ቁሶች የተገዙትን ቁሶች ስናይ እና በደንብ ስንረዳ ሰርቨሮች፣ ስዊቾች፣ ሌሎች የኔትወርኪንግ መሳሪያዎችን ስንረዳ ያ አገዘን። መተን ስናየው የሰርቨር ችግር ነው፣ ኔትወርኪንግ ችግር ነው። ስለዚህ ተመረናል። ስለዚህ መስራት እንችላለን። ያኔ ሰርተናል ማለት ነው። እነዚህ ወጣቶች በአዲስ አበባ ከተማ በተመረጡ ክፍለ ከተሞች በወጣት ስብዕና መገንቢያ ማዕከላት ውስጥ ላለፉት 7 ዓመታት አገልግሎት ያልሰጡ ሳይንስ ካፌዎች ውስጥ የነበሩ ኮምፒውተሮችን ወደ ስራ አስገብተዋል። ወጣቶቹ ከሌሎች ጓደኞቻቸው ጋር በመሆን ነው በ5 ሚሊዮን ኮደርስ ስልጠና ባገኙት እውቀት ኮምፒውተሮቹ በ2 ወራት ውስጥ ስራ እንዲጀምሩ ያደረጉት። ሁላችንም እዚህ ላይብራሪ እየተጠቀመን ነበር ያደግነው እና ከ7 ዓመት በፊት ነበር ችግር እንዳለ እቃው ገብቷል፣ ግን የሚሰሩ አልነበሩም። ያው የሚሰራቸው አልነበረም። እንደ ሀገርም ብዙ ነገር ተሞክሮ ነበር። እዛ ይሄኛውን ለምንኛ አንሰራውም ብለን ተነጋገረንና ከጓደኞቻችን ጋር አንድ ላይ አብረን በመሆን ይሄንን ችግር ለመፍታት ሞከርን ማለት ነው። ስለዚህ በደንብ እንድንሰራ ደግሞ አንድ ላይ ያረርቱናል ኢትዮ ኮደርስ ስልጠና ማለት ነው። አላማው ዲጂታል ቤተ መጻሕፍትንና ኢንተርኔትን ለአዳጊዎችና ለወጣቶች ማቅረብ አላማው የሆነው የሳይንስ ካፌው ከተገነባባቸው መካከል የጉለሌ ክፍለ ከተማ ወረዳ 4 ቁጥር 2 ወጣቶች ስብዕና መገንቢያ ማዕከል አንዱ ነው። ማዕከል ውስጥ የነበሩ ኮምፒውተሮች ግን የተለያዩ ችግሮች ነበሩባቸው። ወጣቶቹ ችግሩን መፍታት ችለዋል። የነበረው ችግር እቃው በግዢ ተፈጽሞ ሁሉ መጥቶ ተረክበናል። ነገር ግን ያው ፓክድ ሆነው ነው የተቀመጡት። ችግሩን ለመቅረፍ ግን ቢሮ ወጣቶችና ስፖርት ቢሮ በወቅቱ የተለያዩ ባለሙያዎችን አመጡ። የሶፍትዌር ችግር ነበረባቸው። ሰርቨሩም ኦልሬዲ ኮኔክት አልሆነም። ይሄ ደግሞ በወጣት ማዕከል አቅም መፈታት አልቻለም። ለኢኖቬሽን ሚኒስቴር በተደጋጋሚ ጊዜ ያመልክተናል። የአምስቱም ስራ አስኪያጆች ሊቀረፍልን አልቻለም። ያው ኦልሬዲ ሙሉ ለሙሉ አገልግሎት ሳይሰጥ 7 ዓመት ያህል ቆይቷል ማለት ነው። ክረምት ላይ የተጀመረው ሐምሌ አካባቢ አክቲቭ አድርገውታል 30 ፒሲ ማለት ነው። ወጣቶቹ ከልጅነታቸው ጀምሮ ለቴክኖሎጂ ባላቸው ከፍተኛ ፍላጎት ራሳቸውን ለማብቃት የተለያዩ ጥረቶችን አድርገዋል። እንደ ሀገር የኮደርስ ስልጠና እድል ሲመጣም በፍጥነት ነበር የሰለጠኑት። ሪሰርች አድርግ ነበር ስለ ኤአይም ቢሆን ብዙም ብዙም አልመጣም ነበርና ዌብሳይት ዴቨሎፕመንት ነበር በጣም ያኔ የተጋነ ነው። በጣም ፍላጎት ነበረኝ። ፕሮብለም ሶልቪንግ የሆኑ ነገሮች ችግሮች ሲፈቱ በጣም ደስ ይለኝ ነበር ሶፍትዌርን በመጠቀምና ያኔ ነው ፍላጎት ከ9ኛ ክፍል ጀምሮ ነው እንዳልኩሽ በጓደኛ ማከኝነት የፋሚሊን ኮርስ ሳገኘው በጣም ደስ ያለኝ ሁሉም ነው መማር የፈለኩና አሳክቻለሁ፣ ተመምሬያለሁ። ስለ ኮዲንግ ብቻ ሳይሆን ስለ አጠቃላይ ስለ ሳይበር ሴኩሪቲም ጨምሮ የኔትወርኪንግ ትምህርቶችንም ኢንሳ የሰመር ካምፕ የመጀመሪያ ባች ተማሪ ነበርኩኝ ከ9ኛ ክፍል ላይ ከዛኔ ጀመርኩት። ከዛ ጀምሬ አሁን ላይ ደግሞ ኢትዮ ኮደርስ ስልጠና ኦንላይን ወይ በራስሽ ማስተማር ስለምቺ በቤት ሆኜ በኮምፒውተር እከታተል ነበር። ወጣቶቹ መነሻቸውን የጉለሌ ክፍለ ከተማ ወረዳ 4 ቁጥር 2 ወጣቶች ስብዕና መገንቢያ ማዕከልን ያድርጉ እንጂ የሌሎች ሳይንስ ካፌዎችንም ችግር መፍታት ችለዋል። ኢትዮ ኮደርስ ስልጠናን በአራቱም ካቴጎሪ ሰርቲፋይድ አድርገናል። ወደ 24000 የሚጠጉ ወጣቶችን እነዚህ ወጣቶች ደግሞ በእነዚህ ስልጠና ወቅት ስልጠናውን ወስደው ከቴክኖሎጂ ጋር ደግሞ ተላምደው ችግሩን በራሳቸው አቅም በታዳጊዎቹ ወጣቶቹ አቅም የተፈታው ዛሬ ላይ እነዚህ 5ቱም የሳይንስ ካፌዎች ኦን ሆነዋል፣ አገልግሎት እየሰጡ ነው ያሉት። ስለዚህ እንደ አንድ መልካም አስተዳደር ችግር የነበረው ይሄ ነው። የ150ም ኮምፒውተሮች አሁን አገልግሎት እየሰጡ ነው ያሉት። በርካቶች አሁን ላይ በሳይንስ ካፌዎቹ አገልግሎት ማግኘት ችለዋል። አሁን ላይ አሪፍ ደረጃ ላይ ነው ማለት ከበፊቱ አንፃር አሁን ተማሪም ይመጣል ብዬ ተስፋለኝ። አሁን አሪፍ ደረጃ ላይ ነው፣ ይሰራል ኮምፒውተሩ፣ እንደፈለጉ መጠቀም ይችላሉ። ፍሪ ዋይፋይ አለ። አክሰስ ልናደርግ ስንመጣ እዚህ አካባቢ አይሰሩም ነበር ኮምፒውተሮች ሙሉ። ስልክ ያለው በስልኩ ነው፣ ስልክ የለው ደግሞ በቃ ኢንተርኔት ካፌ እየሄደ ነበር የሚጠቀሙ ማለት ነው። አሁን ግን እዚሁ ላይብራሪ ማንኛውም ነገር ማግኘት ይችላል። ዋይፋይም ፍሪ ስለሆነ ማንኛውም ነገር ቡኮቹን ሰርች አድርጎ ሪፈረንስም ከፈለገ አይቶ ምንድን ማለት ይችላል ማለት መውጣት ይችላል። ወጣቶቹ በሳይንስ ካፌዎቹ የሚገኙ ኮምፒውተሮችን ወደ ስራ ከማስገባታቸው በተጨማሪ በኮደርስ ስልጠናው የወጣቶች ስብዕና መገንቢያ ማዕከላትን የሚያግዙ የተለያዩ የፈጠራ ስራዎችንም እያበረከቱ ነው። የሶፍትዌር ዴቨሎፕመንት እውቀትም ስለነበረን ኢትዮ ኮደርስን በደንብ ስላገዘን እነዚህ የምታያቸውን ሌሎች ፕላትፎርሞች የስልጠና ፕላትፎርሞች እነሱን አካተትን። ከሱ ተጨማሪ ደግሞ መጽሐፍቶችን 20,000 መጽሐፍቶች የውጭ ድርጅቶች እንደ ኦፕን ሶርስ ለቋቸው ስለነበረ እነሱን ኦፕን ሶርስ መጽሐፍቶች እነዚህ ኮምፒውተሮች ላይ ጭነን አገልግሎት እንዲሰጡ አድርገናል። አንደኛው አገልግሎታቸው እሱ ነው። የዲጂታል ፖርታል ወጣት ለቴክኖሎጂ ቅርብ ስለሆነ አፕሊኬሽኖችን እያበለጸገን እንገኛለን። ያ ፖርታል አጠቃላይ የዩዝ ሴንተሮች
አጠቃላይ የሚያቀርቡትን ዲጂታል ሰርቪሶች በዛ በኩል እንዲያገኝ ነው የምናደርገው። ለወረዳችን እንዲሁም እንዲጠቀምበት የላይብራሪ ሲስተም ለወረዳዎች ደግሞ ኩዌሽነሪ ሲስተም አንድ ላይ በመፍጠር ወረቀቶችን እነዚህ በማስቀረት የዲጂታል ቴክኖሎጂዎችን እንዲበለጽግ አድርገን በአዲስ አበባ የሚገኙ 114 የወጣት ስብዕና መገንቢያ ማዕከላት ከሚሰጡት አገልግሎት መካከል ሳይንስና ቴክኖሎጂ አንዱ እንደመሆኑ የሳይንስ ካፌዎችን ቁጥር ማስፋፋትና የኮደርስ ስልጠና ውጤት እየታየበት በመሆኑ ስልጠናውን በስፋት ለመስጠት እየተሰራ መሆኑን የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ ነግሮናል።